ጠቅላዩን በተመለከተ የተሰማው ሐሰተኛ መረጃ። ጠቅላዩ በመጨረሻው ሰዓት ዝምታቸውን ሰብረዋል። መራሩ እውነት ተረጋገጠ። እውነት በመጨረሻው ሰዓት እየወጣ ነው። የትግራይ ህዝብ ዋና ጠላት ማን ነው? ጠቅላዩ ምን አሉ? የትግራይ አመራሮችስ ምን አሉ? ከሁለት አቅጣጫ እየተሰማ ያለው መረጃ ምንድነው? ስለ ጠቅላዩ የተሰማው ጉዳይስ ሚለውን በዝርዝር የምናስደምጣችሁናል። ሰላምና ጤና በያላችሁበት ሁሉ ይድረሳችሁ። ይህ ታርጌት ኒውስ ነው። በዚህ ቻናል ላይ የተለያዩ ወቅታዊና ትኩስ መረጃዎችን በዝርዝር የምናቀርብላችሁናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቅን ወደ ዝርዝር ጉዳዮቻችን እናምራለን። አብራችሁን ቆዩ። ለረጅም ጊዜያት ዝምታን መርጠው የነበሩት ጠቅላዩ በመጨረሻው ሰዓት ነገሩን አረጋግጠዋል። እንዲና እንዲያ እየተባለ ከአንዱ ወደ አንዱ እየተንከባለለ ነገሩ በመጨረሻው ሰዓት ጠቅላዩ ጋር ደርሷል። ጠቅላዩም ዝምታቸውን ሰብረዋል። ጠቅላዩና ከፍተኛ አመራሮቹ የከረረ ጠብ ውስጥ ገብተዋል። በዝምታ የቆዩት ጠቅላዩ ነገሩን በመጨረሻው ሰዓት አፈንድተውታል። አሁን ላይ በጠቅላዩና በከፍተኛ አመራሮቹ መካከል የተቀሰቀሰው የቃላት ጦርነት ወደ ለየለት አቅጣጫ የተጓዘበት ፈታኝና አስፈሪ ጊዜ ነው። አብይ በትግርኛ ቋንቋ ያደረጉት ቃለ መጠይቅ የህወሓት አመራሮችን ፊት ከቀድሞ ይልቅ አጥቁሯል። ህወሓት ጦርነት እየቀሰቀሰ ነው ያሉት ጠቅላዩ በርካታ ጉዳዮችን ዘርዝረዋል። የትግራይና የሻቢያ ጉዳይም ሌላ አጀንዳ ነው። ሻቢያ ተልሳልሶ በመግባት ትግራይን አመድ አድርጎ ሊያስቀራት ነው። ጽምዶ የተሰኘው ሻቢያ ከህወሓት ጋር የፈጠረው ጥምረት ከጀርባው አደገኛ ሴራ ተሲሮበታል። ጠቅላዩን በተመለከተ የተሰማው ሐሰተኛ መረጃ ምንድን ነው? ይህን መረጃዎች እስኪ ሰፋ አድርገን እንመልከት። ህወሓት ጦርነት እየቀሰቀሰ ነው ያሉት ጠቅላዩ ዝርዝር ጉዳዮችን በስፋት አንስተዋል። ጠቅላይ ሚኒስትር አብይ አህመድ በትግራይ ወቅታዊ ጉዳይ ላይ በትግርኛ ቋንቋ በሰጡት ቃለ መጠይቅ ህወሓት ለጦርነት እየተዘጋጀ መሆኑን የገለጹ ሲሆን ህወሓት በተፈናቃዮችና ምርጫ ቦርድ መሰረዙን እንደ ሰበብ በማቅረብ ጦርነት እየቀሰቀሰ ነው ሲሉም ገልጸዋል። ቡድኑ የትግራይን ማዕድን ሀብት በህገወጥ መንገድ ተቆጣጥሮ በሚያገኘው ወርቅ እየሸጠ የጦር መሳሪያ እየገዛ መሆኑን አብይ ተናግረዋል። በህወሓት በኩል ዳግም ጦርነት እየተቀሰቀሰ መሆኑን የጠቆሙት ጠቅላዩ በፌዴራል መንግስት በኩል በትግራይ ላይ ውጊያ በፍጹም የመክፈት ፍላጎት የለንም ሲሉ ገልጸዋል። ከዚህ ቀደም የህወሓት አመራሮች የፌዴራል መንግስት ጦርነት ሊከፍት ነው በማለት በተደጋጋሚ ሲወቅሱት መቆየታቸው የሚታወቅ ነው። እናም ጠቅላዩ በፍጹም ፍላጎት የለንም ሲሉም ምላሻቸውን ሰጥተዋል። ህወሓት ከውጭ ኃይሎች ጋር በማበር ለዳግም ጦርነት እየተዘጋጀ መሆኑን የጠቆሙት ጠቅላዩ የትግራይ ህዝብ በተለይ ወጣቱ እምቢ ለጦርነት ማለት አለበት ሲሉ ጥሪያቸውን አቅርበዋል። በንግግር ይሁን በተግባር ወደ ግጭት ከሚወስዱ ተግባራት መቆጠብ ይገባል የሚል ምክር ሀሳብንም አቅርበዋል። ጠቅላዩ ህወሓት ለዳግም ጦርነት ቅስቀሳ እየተጠቀመባቸው ያሉ ጉዳዮች ከሞላ ጎደል አሁንም ችግር ሆና ካለችው ወልቃይት ውጪ ከፕሪቶሪያው ስምምነት በኋላ እንደ ጠለምትና ራያ ባሉ አካባቢዎችም ተፈናቃዮች ተመልሰዋልም ብለዋል። በሌላ በኩል ደግሞ ከህወሓት የተሰማው መረጃ ነው። ከቀናት በፊት ጀነራል አበባው ታደሰን ጨምሮ ከፍተኛ ወታደራዊ መኮንኖች በጋምቤላ ክልል ተካሄደ በተባለ ውይይት ላይ መከላከያ ሰራዊቱ የቀድሞ ይዞታዎችን ማለትም የሰሜን እዝ ካምፖችን መልሶ እንደሚቆጣጠርና በኢትዮ ኤርትራ ድንበር ያለውን አካባቢም ይረከባል ሲሉ መናገራቸው ይታወሳል። በወቅቱ ጀነራል ታደሰ ወረደ ሰራዊቱ ትግራይ እንዲገባ አልተስማማንም ሲሉ በጽህፈት ቤታቸው በኩል አስተባብለው እንደነበር የሚታወስ ሲሆን አሁን በወጣው መረጃ ደግሞ የጊዜያዊ አስተዳደሩ ምክትል ፕሬዝዳንትና የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ችግሮቻችን ሳይፈቱ መከላከያ ሰራዊቱ ትግራይ አይገባም ብለዋል። አሁን ትግራይ የፌዴራል ስርዓቱ አካል አይደለችም፣ ወኪልም የላትም ያሉት አቶ አማኑኤል ትግራይ ወደ ህገ መንግስታዊ ስርዓቱ ሳትመለስ መከላከያ እንዲገባ አንፈቅድም ሲሉ ገልጸዋል። ይሁን እንጂ አቶ አማኑኤል እስካሁን መከላከያ ሰራዊቱ ወደ ትግራይ ክልል ለመግባት ከፌዴራል መንግስቱ በይፋ የቀረበ ጥያቄ የለም ብለዋል። ከዚህ ቀደም ጀነራል ጻድቃንና አቶ ጌታቸው ረዳን ጨምሮ ከኛ ጋር የነበሩ አካላት መከላከያ እንዲገባ በተደጋጋሚ ሲጠይቁ ነበር ያሉት አቶ አማኑኤል አሁን ላይ መከላከያ ሰራዊቱ ወደ ትግራይ እንዲገባ የቀረበ ጥያቄ ባይኖርም የቀይ ባህርን ለማስመለስ በሚደረገው ጥረት ላይ ተሳታፊ እንድንሆን ግን
ጥያቄ ቀርቦልን ነበር ሲሉም ገልጸዋል። በቀይ ባህር ጉዳይ የፌዴራል መንግስቱ እያራመደ ያለውን ትርክት እንድናራምድ ነው የተጠየቅነው። ምናልባትም ጦርነት ከተነሳ አብረን ከፌዴራል መንግስቱ ጎን ተሰልፈን እንድንዋጋ ነበር የተፈለገው፣ እኛ ግን አልተቀበልነውም ሲሉም ገልጸዋል። በተያዘ መረጃ የኤርትራ መንግስት የትግራይ ህዝብ ዋና ጠላት ነው ሲሉ ጀነራል ጎሽ ገብረ ገልጸዋል። የኤርትራ መንግስት የትግራይ ህዝብ የሚወድ ከሆነ በኃይል የያዛቸውን ግዛቶች በመልቀቅ በተግባር ያሳይ ብለዋል። የካቲት 23 ቀን 2018 ዓ.ም ቲቢኤስ ከተባለ የቴሌቪዥን ጣቢያ ጋር ቆይታ ያደረጉት የቀድሞ የትግራይ ኃይሎች ከፍተኛ አመራር ብርጋዴር ጀነራል ጎሽ ገብረ የኤርትራ መንግስት እስካሁን ከ12 በላይ የኢትዮጵያ ትግራይ ክልል ግዛቶችን በኃይል ይዞ ይገኛል ብለዋል። የኤርትራ መንግስት በኃይል ከያዛቸው ቦታዎች ሮብ፣ ዛላምበሳ፣ አዴት ያሉና ሌሎች በማለትም ጠቅሰዋል። ጀነራሉ ህወሓት ከሻዕቢያ ጋር የፈጠረው ጽምዶ የተሰኘው ግንኙነት አምሮ የተቹት ጀነራል ጎሽ ግንኙነቱ አፍራሽ፣ የማይረባ የትግራይ ህዝብ ለዳግም ጦርነት የሚጥድ በማለትም ውድቅ አድርገውታል። ጽምዶ ሰላም አይደለም፣ ህዝብ ከህዝብ የሚያገናኝ ሳይሆን ጥምረት ፈጥሮ የኢትዮጵያን መንግስት ለመውጋት ያለመ እኩይ ፕሮጀክት ነው በማለትም ኮንነውታል። የትግራይ ህዝብና ሰራዊት ህወሓትና ሻዕቢያ የፈጠሩት ጽምዶ በጽኑ እንዲቃወሙና እንዲታገሉ ያስገነዘቡት ጀነራሉ የፌዴራል መንግስት በፕሪቶሪያ ውል መሰረት ተፈናቃዮችን በመመለስና ግዛታዊ አንድነትን በማረጋገጥ ህወሓትን ምክንያት እንዲያሳጣውም አሳስበዋል። ብርጌድ ጀነራል ጎሽ ገብረ የሚገኙባቸው 4 ከፍተኛ የትግራይ አመራሮች የካቲት 11 2018 ዓ.ም ወደ አዲስ አበባ መግባታቸው ተነግሯል። ወደ መጨረሻው መረጃችን ስናመራ ጠቅላይ ሚኒስትር አብይ አህመድ በአያቶላህ አሊ ካሚኒ ሞት ሀዘናቸውን እንደገለጹ ተደርጎ የተሰራጨውን መረጃ በተመለከተ አነጋጋሪ መረጃ ወጥቷል። ጠቅላይ ሚኒስትር አብይ አህመድ በኢራኑ መንፈሳዊ መሪ አያቶላህ አሊ ካሚኒ ሞት ሀዘናቸውን እንደገለጹ የሚያሳይ ስክሪን ቅጂ በተለያዩ በማህበራዊ ትስስር ገጾች ላይ እየተጋራ ይገኛል። የስክሪን ቅጂ በወንድሜ አያቶላህ አሊ ካሚኒ ሞት የተሰማኝን ጥልቅ ሀዘን እየገለጹ ይህ የስክሪን ቅጂ በወንድሜ አያቶላህ አሊ ካሚኒ ሞት የተሰማኝን ጥልቅ ሀዘን እየገለጽኩ ካሚኒ ላለፉት 40 ዓመታት ኢራንን በለውጥ ጎዳና የመሩ ብርቱ ሰው ናቸው የሚል መልእክትን ይዟል። በተጨማሪም ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው እንዲሁም ለመላው ኢራናውያን መጽናናትን እመኛለሁ ይላል። ኢትዮጵያን ቼክ በብዙዎች ጥቆማ መሰረት የዚህን ስክሪን ቅጂ ትክክለኛነት ለማጣራት በመጀመሪያ መልእክቱ የጠቅላይ ሚኒስትሩ የማህበራዊ ሚዲያ ገጾች ላይ እንዳለ ቅኝት አድርጎ እንደዚህ አይነት መልእክት እንደሌለ ተመልክቻለሁ ብሏል። በሁለተኛነት ይዘታቸው የተቀየሩ ፎቶዎችን ለመመርመር የሚረዳውን ፎቶ ፎረንሲክስ ድረገጽን መጠቀሙን ኢትዮጵያ ቼክ ገልጿል። የድረገጽ የጠቅላይ ሚኒስትሩ የፌስቡክ ስም የሚገኝበትን የስክሪን ቅጂ ክፍል የተነካካ ወይም በኮፒ ፔስት ይዘቱ የተቀየረ እንደሆነም አሳይቷልም ብሏል። በሌላ በኩል በስክሪን ቅጂው ላይ የሚገኘው ይዘቱ የተለጠፈበትን ጊዜ የሚያሳይ መግለጫ የፊደላት ቅርጽ ስህተት እንዲሁም በስተቀኙ የሚገኘው የግላዊነት ቅንብር ያለ ምስል ደግሞ የአቀማመጥ ግድፈት ያለበት መሆኑንም መመልከቱን የኢትዮጵያ ቼክ ገልጿል። በተጨማሪም የስክሪን ቅጂው ዋና ይዘት ጽሑፍን በተመሳሳይ መልኩ የተለያዩ ግድፈቶች ያሉበት ሲሆን ይህም በቅንብር የተሰራ እንደሆነም የሚጠቁም ነው እንዲልም አስችሎታል። በመጨረሻም መረጃው በተለጠፈ በ14 ደቂቃ ውስጥ 44500 ጊዜ ሪያክሽን እንዳገኘ ማሳየቱ በጠቅላይ ሚኒስትሩ የፌስቡክ ገጽ ላይ ያለውን መስተጋብር እንደማያሳይም አይተናል ሲል ኢትዮጵያ ቼክ ጨምሮም ገልጿል። በሌላ በኩል ግን ጠቅላይ ሚኒስትር አብይ አህመድ ኢራን በኪዩት ላይ የፈጸመችውን ጥቃት ተከትሎ ከኪዩት ልዑል አልጋ ወራሽ ጋር በስልክ መወያየታቸውን እንዲሁም በአገሪቱ ላይ የሚፈጸመውን ጥቃት በጽኑ ማውገዛቸውን የኪዩት የዜና ወኪል መዘገቡንም ገልጿል። ለተመልካቾቻችን ለሰዓቱ የነበረን መረጃ ይህንን ይመስል ነበር። በቀጣይ እስክንገናኝ ድረስ መልካም ቆይታ።